ቅዱሳን የጌታ ሰላምና ጸጋ ለእናንተ ይሁን። ዛሬ ወቅታዊ ጉዳይ ላይ መልስ ለመስጠት ነው ወደ እናንተ የመጣሁት። በሚዲያ ላይ እየተንሸራሸረ ያለ ስለ አትደንግጡ ቤዛችን ክርስቶስ ነው በሚል ሐሳብ እንግዲህ ስለ ቤዛነት መጽሐፍ ቅዱስ ምን ይናገራል የሚለውን ነገር በአጭር ጊዜ ውስጥ መናገር ፈልጋለሁ። ዕብራውያን ምዕራፍ 9 ቁጥር 12 ላይ የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ብሎ በዚህ በዕብራውያን ላይ ይናገራል እና ስለ ጌታችን ስለ ኢየሱስ ክርስቶስ በሌላ ስፍራ እሱ ቤዛነትም ቅድስናም ሁሉ በእርሱ ሆነልን ይላል። ስለዚህ በእርሱ እንጂ በእመቤታችን በድንግል ማርያም በኩል የሆነ ቤዛነት የለም፣ ወይንም ደግሞ በቅዱሳን በኩል የሆነ ቤዛነት እንዳለ መጽሐፍ ቅዱሳችን አይናገርም። ሞር ደግሞ በደንብ መጽሐፍ ቅዱስ የምናገረውን እውነት ለማብራራት ወደ ብሉይ ኪዳን ወደ ሩት መጽሐፍ ልውሰዳችሁና ሶስት ሐሳቦችን አንኳር የሆኑ ሐሳቦችን በሩት መጽሐፍ ላይ እናገኛለን። እሱም ምንድነው? ሩትን ያው እንደምናውቀው መጽሐፍ ቅዱስ እንደሚነግረን ሩትንና ኑኃሚንን ቦዔዝ የሚባል ሰው እንደ ቤዣቸው መጽሐፍ ቅዱስ ይናገራል። ስለዚህ በአይሁዶች ስርዓት ወይንም ደግሞ በአይሁዶች ወግና ስርዓት አንድ ልቤዥ የሚገባው ሰው የመጀመሪያው አቅም ለመቤዠት ዘመድ የሆነ ሰው መሆን አለበት። በሁለተኛ ደረጃ ደግሞ አቅም ያለው ሰው ሊሆን ይገባል። በሶስተኛ ደረጃ ደግሞ ፈቃደኛ የሆነ ሰው ሊሆን ይገባል። እነዚህ ሶስቱንም መስፈርቶች ቦዔዝ እንዳሟላ መጽሐፍ ቅዱስ ይናገራል። የመጀመሪያው የቅርብ ዘመድ ነው። የኑኃሚን የቅርብ ዘመድ ነው ቦዔዝ። ስለዚህ ተቤዣቸው። ጌታችን ኢየሱስ ክርስቶስም በአዲስ ኪዳን ስንመለከት ሰው ሆኖ ፊልጵስዩስ ምዕራፍ 2 ላይ ሄደን ያለውን ሐሳብ በምንመለከትበት ጊዜ ጌታችን ኢየሱስ ክርስቶስ ሰው ሆኖ የባሪያን መልክ መስሎ የሰውን ልጅ ለማዳን በአዳም ኃጢአት በአዳም በደል ምክንያት የወደቀውን ከእግዚአብሔር ርቆ የነበረውን የሰውን ልጅ ጌታ ኢየሱስ ክርስቶስ ለማዳን የኛን ስጋ ለብሶ መጣ፣ ዘመድ ሆነልን። ለዚህ ነው ዕብራዊ ጻፍ ሲናገር ወንድሞች ብሎ ሊያፍርብን አላፈረብንም ይላል። ስለዚህ ኢየሱስ ክርስቶስ የመጀመሪያ የቤዛነትን ስራ ለመስራት ዘመድ ሆነልን። እግዚአብሔር የተባረከ ይሁን። በሁለተኛ ደረጃ ደግሞ አቅም ያለው ሰው በብሉይ ኪዳን በአይሁዶች ስርዓት አቅም ያለው ሰው መሆን ይገባ ነበር። ስለዚህ አቢሜሌክን ማለት ቦዔዝን ስንመለከት የሚገርመው ነገር አቅም ነበረው። ኑኃሚንና እንዲሁም ደግሞ ሩትን ለመቤዠት አቅም ነበረው። የመቤዠት አቅም ነበረው። ጌታችን ኢየሱስ ክርስቶስ በአዲስ ኪዳን ስንመለከት የሰው ዘር ሁሉ ሊፈጽመው ፉልፊል ለማድረግ ያልቻለውን ያንን ሕግን ሊፈጽም አቅም ነበረው። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በነገር ሁሉ ልክ እንደኛ የተፈተነ ከኃጢአት በቀር ልክ እንደኛ የተፈተነ በድካማችን ሊራራልን የማይችል ሊቀ ካህን የለም ይላል። እግዚአብሔር የተባረከ። ስለዚህ ኢየሱስ ክርስቶስ አቅም ከአዳም ጀምሮ የሰውን ልጅ ለመቤዠት የሰውን ልጅ ለማዳን አቅም የነበረው ሰው አልነበረም። ስለዚህ እግዚአብሔር ከገዛ ክንዱ መድኃኒትን አወጣለሁ እንዳለ እግዚአብሔር የገዛ ልጁን ኢየሱስ ክርስቶስን የዓለም መድኃኒት አድርጎ እግዚአብሔር አንድያ ልጁን የሚወደውን ልጁን እግዚአብሔር የሚሳሰለትን ልጁን ኢየሱስ ክርስቶስን እንደላከ መጽሐፍ ቅዱስ ይናገራል። ስለዚህ ኢየሱስ ክርስቶስ ሕግን ሊፈጽም እንደው በአዲስ ኪዳን በወንጌላት ውስጥ ጌታችን ኢየሱስ ክርስቶስ ሲናገር እኔ ሕግን ሊሽር አይደለም የመጣሁት፣ እኔ ሕግን ሊሽር ሳይሆን ሕግን ሊፈጽም ነው የመጣሁት ብሎ
ጌታ ኢየሱስ ክርስቶስ ሕግን እንደፈጸመ ሕግ ደግሞ የሚፈልገው ምንድነው? ፍጹምነትን ነው። ሕግ የሚፈልገው ትክክለኛና እውነተኛውን ፍትህ ስለሆነ ኢየሱስ ክርስቶስ የሰው ልጅ ለማዳን ሕግን ለመፈጸም እንደመጣ አቅም እንደነበረው መጽሐፍ ቅዱስ ይነግረናል። በሶስተኛና የመጨረሻው ሐሳብ መናገር የሚፈልገው ምንድነው? ኢየሱስ ክርስቶስ የሚገርመው ነገር ሩትና ኖሃምን መጽሐፍ ቅዱስ እንደምነግረን ለመቤዠት ቦዔዝ ፈቃደኛ ነበር። ኢየሱስ ክርስቶስም የሰውን ልጅ ለማዳን ምን ነበር? ፈቃደኛ ነበር። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ያለውን ክፍል በምንመለከትበት ጊዜ ኢየሱስ ክርስቶስ ተገዶ አይደለም ነፍሱን የሰጠው፣ ተገዶ አይደለም መስቀል ላይ የሞተው፣ ተገዶ አይደለም የተገረፈው፣ ተገዶ አይደለም ያ ሁሉ ደሙን ያፈሰሰው፣ ተገዶ ሳይሆን ለሰው ልጅ በእኛ ምትክ። በነገራችን ላይ ቤዛ ማለት ምትክ ማለት ነው። ቤዛ ማለት የውክልና ኢየሱስ ክርስቶስ የሞተልን የውክልና ሞት። እግዚአብሔር የተባረከ የውክልና ሞት። እኛ ያልቻልነውን እኛ መፈጸም ያልቻለውን ሕግ ፈጸመ። ኢየሱስ ክርስቶስ በፈቃዱ ነፍሱን ለኛ ሰጠ ማለት ነው። እግዚአብሔር የተባረከ። ስለዚህ በዓለም ዙሪያ ያላችሁ ይህንን ቪዲዮ የምትመለከቱ ወዳጆች ቅዱሳን፣ እንዲሁም ደግሞ ወደ ጌታ ያልመጣችሁ እውነታው ይሄ ነው። ቤዛነትም ቅድስናም ጽድቅም በክርስቶስ በኩል ሆኖልናል። ስለዚህ ከዚህ ውጪ ከክርስቶስ ውጪ ቅድስና የለም፣ ቤዛነት የለም፣ የመዳን መንገድ የለም። ስለዚህ የመዳን መንገድ መጽሐፍ ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እንደምናገር መዳን በሌላ በማንም የለም እንድንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው ብሎ ይደመድማል። ስለዚህ ቤዛችን ኢየሱስ ክርስቶስ ነው። ማርያም አታማልድም። ማርያም ቤዛ ልትሆን አትችልም። ጻድቃን ሰማዕታት ሞቷል። ኢየሱስ ክርስቶስ ሞቶ አልቀረም። በሶስተኛ ቀን እነሳለሁ እንዳለ ተነስቶ በአብ ቀኝ ተቀምጧል። ዳግም ሊመጣ ደግሞ የተስፋ ቃል ሰጥቶናል። ስለዚህ ቤዛ ኢየሱስ ክርስቶስ ነው። በሞቱ በኩል በትንሣኤው በኩል ኢየሱስ ክርስቶስ ቤዛ ሆኖልናል። በእኛ ፋንታ ሞታችንን ሞቶ ኃጢአታችንን ወስዶ ኢየሱስ ክርስቶስ ለእኛ ሞቷል። ሻሎም ሻሎም ሻሎም።